አሁን በአይኔ አላየሁትም። በወሬ ደረጃ የሰማሁ ሰው ደውሎ ነገረኝ። እዚህ ስመጣ ነው እዚህ ቢሮ አካባቢ ያየው። ማየትም መስማትም አልፈለኩም። ሁኔታውን ስሰማ እሷንና የእኛን ቤተሰብ የማይገልጽ ተግባር ስለሆነ ስም ከናባቷ መልኳ ብቻ ነው። አሁን እዚህ በ5-10 ደቂቃ እዚህ ወረፋ እስኪደርስ ድረስ እዚህ ስቱዲዮ እስከምገባ ድረስ ውጭ ላይ ካሉ ሰዎች ስላሳዩኝ በበረር ያየሁት ፎቶግራፏ ብቻ እና ስሟ እንጂ ሌላ ተግባሯ ያለው የዚህ ሁለት ልጅ ወረዳ ሞጣ ከተማ ላይ ነው ለጊዜ ያለሁት። እናንተም እንደምታውቁት እሷ ያለች አዲስ አበባ ነው። ምን እንደተሰራባት ምን እንደተነገረባት የአርሶ አደር ናት፣ የገጠር ልጅ ናት። ምን እንደነገሩባት በአንድ ሕፃን ፍሬ ምን ማድረግ እንደፈለጉ አላወቁኝም። እንግዲህ የሚያውቅ ፈጣሪ ብቻ ነው። እኔም እንደናንተ በሚዲያ ነው ትተላለፋለህ፣ ያንተ ናት እየተባልኩ ነው እየተደወለልኝ ያለ ድምጿንም መስማት ማየት ማፈልኩ ምን እንደከፋት ምን እንዳደረጓት ያወቁት ነገር የለም። አሁን ባየሁት መረጃ መሰረት ከዛዎች ማየትም አልፈለኩም። በህግ በማድረግ ግራ ቀኝ የባልየውም እናት አባት የኔም እናት አባት ባሉበት እኔም ባለሁበት ደረኑ ኩለን የሰደርናት የተደፈረችበትም አጋጣሚ የለም። ፌክ ነው። የታገተችበትም የምትለኛውን የምትጠየቀው ፌክ ነው። እሷን የሚገልጽ አይደለም። ድራማ ነው የተሰራበት። በአጠቃላይ እንደ ቤተሰብ ማለት የምፈልገው በኢቢኤስ ፕሮግራም የብርቱካን ታሪክ ተገለጸ የተባለው በፍጹም እሷን የማይገልጽ ከመሆኑ ጋር ተያይዞ በዚች ሕፃን የምትነግዱ ነጋዴዎች ስለ ፈጣሪ ብላችሁ ስለ እውነት ብላችሁ በልጅቷ ባትነግዱ መልካም ነው። አንድ የገጠር አንድ የአርሶ አደር ልጅ በስንት ውጣ ውረድ ተምራ እዚህ የደረሰች ልጅ ከትዳሯ ማበጣበጥ ከቤተሰቦቿ አጠቃላይ የቤተሰቦቿን ባክግራውንድ በማጥፋት ደረጃ እየዘመታችሁ በፈጣሪ ስም አሁንም ከዚህ ድርጊታችሁ እንድትቆጠቡልኝ በሞጣ ቅዱስ ጊዮርጊስ ስም በታላቁ ሰማዕት በቃ ለአድዋ ድል ባደረጉ በቅዱስ ጊዮርጊስ ስም በፈጣሪ ስም እባካችሁ ከዚህ ድርጊታችሁ ተቆጠቡልን። ሰርተን እንደግበት፣ ሰርተን እንለወጥበት፣ ሰርተን እንለወጥበት። የብርቱካን ተመስገን ከበደ ታሪክ ይሄ አይደለም። ደምቢዶሎ ዩኒቨርሲቲ ሳትዳገሩ ሳታውቁ አይደለም። ደምቢዶሎ ዩኒቨርሲቲ ተመደበችበት አለማ ዩኒቨርሲቲም አለችም። ቤተሰቦቿ ላይ ሐዋሳ ነው የቆየችው። ከዚያ ነው ወደ አዲስ አበባ መጣ ለትዳር። ሆን ተብሎ ትዳሯን ለመበጥበጥ አብዳ እንድትሄድ ራሷን እንድታጠፋ ሆን ተብሎ የተደረገ ሴራ። እንዴት ባላየችው ባልገባችበት ዩኒቨርሲቲ ባልሄደችበት ዩኒቨርሲቲ ባልተመደበችበት ዩኒቨርሲቲ እንዴት ሆኖ ይነገራል?